በጥንት ዘመን በአንድ ውብ ጫካ ዳርቻ ላይ 7 የፍየል ግልገሎች ከእናታቸው ጋር ይኖሩ ነበር። እናት ፍየል ልጆቿን በጣም ትወዳቸው ነበር። እነሱም በጣም ይታዘዟታል። አንድ ቀን እናት ፍየል ለልጆቿ የሚሆን ምግብ ፍለጋ ወደ ጫካ መሄድ ነበረባት። ከመሄዷ በፊት ግን 7ቱንም ግልገሎች ሰብስባ እንዲህ አለቻቸው፣ ልጆቼ ሆይ እኔ ወደ ጫካ ምግብ ፍለጋ ሄዳለሁ። እናንተ ግን በሩን በደንብ ዘግታችሁ ተቀመጡ። ተኩላ እንዳይገባባችሁ ተጠንቀቁ። እሱ በጣም ተንኮለኛ ነው አለቻቸው። ግልገሎቹም ተኩላውን እንዴት እናውቀዋለን ብለው ጠየቁ። እናታቸውም ተኩላው ድምፁ ጎርናና ነው፣ እግሮቹም ጥቁር ናቸው። የኔ ድምፅ ግን ለስላሳ ነው፣ እግሮቼም ነጭ ናቸው። ይህንን አይታችሁ ብቻ ክፈቱ ብላ መከረቻቸውና ሄደች። ብዙም ሳይቆይ በሩ ተንኳኳ። ልጆቼ ክፈቱልኝ፣ እናታችሁ ነኝ የሚል ድምፅ ተሰማ። ነገር ግን ድምፁ በጣም ጎርናና ነበር። ግልገሎቹም አንከፍትም፣ አንተ እናታችን አይደለህም፣ ድምፅህ ጎርናና ነው፣ አንተ ተኩላ ነህ አሉት። ተኩላው ተናደደ። ወደ አንድ ሱቅ ሂዶ ድምፁ እንዲለሰልስለት ማር በልቶ ተመለሰ። በለሰለሰ ድምፅ ልጆቼ እኔ ነኝ እናታችሁ ክፈቱልኝ አለ። ግልገሎቹ ሊያምኑት ነበረ። አንዱ ግልገል ግን በበሩ ስር የተኩላውን እግር አየ። እግሩ ጥቁር ነበር። አንከፍትም፣ እግርህ ጥቁር ነው፣ እናታችን እግሯ ነጭ ነው አሉት። ተኩላው እንደገና ሮጦ ወደ ዱቄት ቤት ሄደ። እግሩን ነጭ ዱቄት ተቀባና ተመለሰ። ልጆቼ እኔ ነኝ ክፈቱልኝ አለ። ግልገሎቹ በሩ ስር ሲያዩ እግሩ ነጭ ነው፣ ድምፁም ለስላሳ ነው። እናታቸው መስሏቸው በሩን ከፈቱለት። ተኩላ እንደሆነ ሲያውቁ ደንግጠው እያለቀሱ መደበቅ ጀመሩ። አንዱ ከጠረጴዛ ስር፣ ሁለተኛው ከአልጋ ስር፣ ሶስተኛው ከምድጃ ውስጥ፣ አራተኛው ኩሽና፣ አምስተኛው ከቁም ሳጥን፣ ስድስተኛውም ከባልዲ ውስጥ ተደበቁ። ትንሹና 7ኛው ግልገል ግን ግድግዳው ላይ ባለ ትልቅ ሰዓት ውስጥ ተሸሸገ። ተኩላው 6ቱንም ግልገሎች አግኝቶ ዋጣቸው። ከዚያም ሆዱ ስለሞላበት ጫካ ውስጥ ወዳለ አንድ ዛፍ ስር ሄዶ ተኛ። እናት ፍየል ከጫካው ስትመለስ ቤቱ ተመሰቃቅሏል። ልጆቿን ብትጠራቸው መልስ የለም። በመጨረሻም ትንሽ ግልገል ከሰዓት ውስጥ ወጥቶ የሆነ ሁሉ ነገራት። እናት ፍየል በጣም አዘነች። እናትየውና ትንሹ ግልገል ተኩላውን ፍለጋ ወጡ። ተኩላው ዛፍ ስር ተኝቶ ሲያንኮራፋ አገኙት። እናት ፍየል ሆድ ውስጥ የሆነ ነገር ሲንቀሳቀስ አየች። ተስፋ ሳትቆርጥ መቀስና መርፌ ይዛ መጣች። የተኩላውን ሆድ በጥንቃቄ ቀደደችው። 6ቱም ግልገሎች በሕይወት ወጡ። እናት ፍየል ለልጆቿ ቶሎ በሉ ትላልቅ ድንጋዮች አምጡ አለቻቸው። ድንጋዮቹን ተኩላውን ሆድ ውስጥ ሞልታ በሰላም ሰፋችው። ተኩላው ከእንቅልፉ ሲነቃ ሆዱ በጣም ከብዶታል። ውሃ ሊጠጣ ወደ ወንዝ ሲሄድ ድንጋዮቹ ስለከበዱት ወደ ወንዝ ውስጥ ገብቶ ሰመጠ። 7ቱም ግልገሎች እና እናታቸው በጣም ተደሰቱ። ከዛ ቀን ጀምሮ ግልገሎቹ የእናታቸው ምክር ሁልጊዜ ለመስማት ቃል ገቡ። ድሮ በአንድ ትንሽ መንደር ውስጥ አንዲት እናት ከ2 ሴት ልጆቿ ጋር ይኖሩ ነበር። ትልቋ ልጃቸው አበባ ትባላለች። ታናሿ ደግሞ ጨረቃ ትባላለች። አበባ ቁንጅናዋ የላቀ ቢሆንም በጣም ሰነፍና ምቀኛ ነበረች። ቀን ሙሉ መስታወት ስታይና ስትኳኳል ትውላለች። እናቷን ምንም አትረዳትም። ጨረቃ ግን በተቃራኒው በጣም ታታሪ፣ ቅንና ደግ ነበረች። ከጧት እስከ ማታ እናቷን በስራ ትረዳለች። ጎረቤቶችንም ታከብራለች። ሁሉም የመንደሩ ሰው ጨረቃን ይወዳታል።
አንድ ቀን እናታቸው በጣም ታመሙ። ለመዳን የሚረዳቸው አንድ ልዩ የፈውስ ተክል በሩቅ ጥቅጥቅ ያለ ጫካ ውስጥ ብቻ እንደሚገኝ ተነገረ። እናትየው ሁለቱንም ጠርተው ልጆቼ፣ እኔ በጣም ታምሜያለሁ። ያንን ልዩ ተክል ካላገኘሁ መዳን አልችልም። ከሁለታችሁ ማን ሄዶ ያምጣልኝ ብለው ጠየቁ። አበባ፣ እንዴ እማዬ፣ እኔ ወደ ጫካ ውስጥ አልሄድም፣ እሾህ ይወጋኛል፣ ፊቴ በፀሐይ ይጠቁራል አለች። ጨረቃ ግን እማዬ፣ እኔ ሄዳለሁ፣ አንቺ ብቻ ይሻልሽ አለችና ማሰሯና ጥቂት ስንቅ ይዛ ወደ ጫካው ጉዞ ጀመረች። የጨረቃ ጉዞ ረጅም ነበር። በመንገድ ላይ አንድ በጣም የደረቀና ቅጠሉ የረገፈ የዋርካ ዛፍ አገኘች። ዋርካው ልጄ እባክሽ በዙሪያ ያሉት አረሞችን ንቀይልኝ፣ ውሃም አጠጪኝ፣ በጣም ጠምቶኛል አላት። ጨረቃ አልደከማትም። በፈገግታ አረሙን ነቅላ ከማሰሯ ውሃ ቀድታ አጠጣችው። ዋርካውም ቅልብ አለሽ፣ ሂጂ፣ መልካም ያጋጥምሻል አላት። በመቀጠልም አንዲት በጣም ያረጁና የደከሙ አሮጊት አገኘች። አሮጊቷ መሬት ላይ ወድቀው ነበር። ልጄ እባክሽ ተሸከሚኝና ወደ ቤት አድርሽኝ፣ በጣም ደክሞኛል አሏት። ያለምንም ማንገራገር አሮጊቷን አዝላ ወደ ቤታቸው አደረሰቻቸው። አሮጊቷም የምትፈልጊው ተክል ከዚያ ሸለቆ ማዶ ይገኛል አሏት። ጨረቃ ወደ ሸለቆ ሄዳ ተክሉን አገኘች። ይዛ ስትመለስ ወደ ዋርካው ዛፍ ደረሰች። ዛፉም ለኔ ላደረግሽው በጎነት ሽልማት ይገባሻል አለና ቅጠሎችን አወዛወዘ። በድንገት ከሰማይ የወርቅና የብር ዝናብ በጨረቃ ላይ ዘነበ። ጨረቃ ሙሉ በሙሉ በወርቅ ተሸለመች። ልብሷም ያማረ ሆነ። ቤት ስትደርስ እናቷ ተክሉን ጠጥተው ወዲያውኑ ዳኑ። በወርቅ የተሸለመችውን ልጃቸው ሲያዩ በጣም ተደሰቱ። ይህንን ያየችው አበባ ግን በቅናት መንፈስ ተሞላች። እኔ ካንቺ በልጣለሁ፣ ደግሞ እዚያ ሄጄ ከዚህ የበለጠ ወርቅ አመጣለሁ አለችና ማሰሯን ይዛ ወደ ጫካው ሮጠች። አበባ ወደ ዋርካው ዛፍ ደረሰች። ዛፉ ልጄ እባክሽን አረሙን ንቀይልኝ ብሎ ገና ሳይጨርስ አበባ አቋረጠችው። እንዴ እኔ ቆንጆ ልጅ ነኝ፣ እጆችን በጭቃ አላቆሽሽም አለችና ረግጣው ሄደች። በመቀጠል አሮጊቷን አገኘች። ልጄ እባክሽን ሲሏት ሂጂ ወደዚያ፣ እኔ ወርቅ ፍለጋ ነው የመጣሁት፣ አንቺን አላዝልም አለችና ተሳድባ አልፋቸው ሄደች። ከዛም ወደ ሸለቆው ደረሰች። ተክሉን ስትፈልግ ድንገት በአንድ ትልቅ ጉድጓድ ውስጥ ገባች። በወርቅ ፋንታ ጥቁርና የሚሸት ጭቃ በላያ ላይ ፈሰሰባት። ንቦቹም ተከታትለው ነደፏት። አበባ በጭቃ ተለውሳ በንብ ተነድፋ እያለቀሰችና እየጮኸች ወደ ቤቷ ተመለሰች። እናቷና እህቷ ሲያዩዋት በጣም አዘኑ። አበባ ግን በራሷ ስንፍናና ምቀኝነት የተነሳ ተቀጣች። ከዚህ ቀን ጀምሮ አበባ ስህተቷን ተረታ። ስራ ወዳድና ቅን ለመሆን ሞከረች። ጨረቃ ግን ሁልጊዜ እንደተወደደች ኖረች። የዚህ ተረት ትምህርት ስራ ወዳድነት፣ ቅንነትና ደግነት ሁልጊዜ መልካም ዋጋ ያስገኛሉ። በሌላ በኩል ደግሞ ስንፍና፣ ምቀኝነትና ኩራት ወደ ጥፋት ያመራሉ።